ድንጋይ ይዛለች። ቶሮ ትምታል ኢክራም እኔ ስፈዝ እኮ ነው የሁላ ነገር እኮ የተፈጠረው እናቴ ላይም ቤተሰቡ ላይም በቃ አሁን እሺ እሷን ደግሞ እንዴት ነው የምናድናት? ማነች እሷ? ማነች? ታዲያ ሰውዬው የት ነው? ማንንም ጠራልሽ? አምናለሽ? እሷ መሆኗን ታምናለሽ? ታብድና አንተ ሳሚ ተረጋጋ። አንተ ምን ነው ይዘናት እንሂድ እኮ ይዘናት እንሂድ። በቃ ይሄ ነው መፍትሄው። ታነሽ እስቲ ግሯ እንደዚህ ከፋፍታ። ኧረ በእግዚአብሔር እሺ። ለማን ነው እሺ የምንሰጣት? እኔም ያለሁበት ሁኔታ ታውቃለህ። ሰላም አለይኩም ውድ ቤተሰቦች እንዴት ናችሁ? ያው የኢክራም ቤተሰቦች አይታቸዋል የሚፈጠሩትን ነገሮች ሁሉ። እኔ ግራ እየተጋባሁ ነው ያለሁት። ያው እኔ በመሀል የመጣው ቢሆንም እንደዚህ አይነት ነገር ውስጥ የገባው ቢሆን ለምን ሰሞኑን ጠፍቻለሁ አይታቸዋል። ያው ሳሚ ጋርም አሁን ሰሞኑን የተገናኘ ነው የለውም ነበር እኔ ሲጀመር። ያው የእነሱ ሁኔታ ደግሞ እንደዚህ ሆኖ ከጎናቸው መራቅ ትንሽ ያው ይከብዳል ታውቃላችሁ። ለምን ጓደኝነቱ ናቸው። ያው ኢክራም ጋርም ረጅም ጊዜ ስለምንተዋወቅ ያው እሱ አንድ ነገር ሆና ደግሞ እኔም ያስችለኝ ከጎኗ መሆን ስላለብኝ አሁን ደግሞ እሱ ያለችበት ችግር ከባድ ችግር ውስጥ ስለሆነ ያለች እኔ ምን ብዬ እንደምነግራቸው አላውቅም። በጣም ከባድ ነው። እሷም እየሰራች ያለችው ነገር እያደረገች ያለችው ነገር እኔ ምንም ሊገባኝ አልቻለም። ከሷ ይሄ አይጠበቅም። ሳሚ እንደዛ ሆኖ እናቱ እንደዛ ሆና ያው ብዙ ችግሮች እያሉ እሷም ሌላ ችግር መሆን በጣም ተገቢ ነው ብዬ አላስብም። ለምን እሷ ከሳሚ ጎን ነበር መቆም የነበረባት አሁን ሰዓት ላይ። ያው እሷም ሁለተኛ ችግር ከመፍጠር እንጃ ብቻ አላውቅም። እኔ አሁን ሳሚን ጠርቼዋለሁ። እሷ የሆነ ቦታ ይቻታለሁ የሆነ ነገርም አለ። ይሄ ነገር ደግሞ ሳሚ ሲመጣ በሰፊው ነው ማውራት የምፈልገው ሳሚ ጋር። ያው ሳሚ በእርግጥ ብዙ ነገሮች እንደተደራረቡበት አውቃለሁ። አይምሮ እንደተበጠበጠ አውቃለሁ። ስለዚህ ያው እናንተ ሁሉን ነገር ታውቃላችሁ። ለእናንተ መንገር አይጠበቅብኝ እንደዚህ ብዬ ችግር የለም። ሳሚ ሲመጣ አሁን ሌላ ለሱ ችግር መሆን አልፈልግም። ያው ግን ግዴታ ማወቅ አለበት ይሄ ነገር። ምናልባት እሱን ከሆነ የምትሰማው እሷ ያው እሱን ስትሰማ ነገሮች ተወስናለች ብዬ አስባለሁ። እኔ ብቻ አላውቅም። ያው በቃ ለሳሚ ምን ብዬ እንደምነግረው አላውቅም። ሳሚ እናቱ ችግር አለበት፣ ስንት ችግር አለበት አይታችኋል። እሱ ራሱ ያው ይገለኛል እያለ ታውቃላችሁ ያለው ነገር በጣም እየሸሸነ ያለው በቃ የለም በቃ ጠፍቷል ሳሚ ታውቃላችሁ። እናቱን ራሱ በስነ ስርዓት ሆስፒታል ሄዶ አይጠይቃትም። ያው አልፎ አልፎ ነው ይሄ እንደሚጠይቃት ታውቃላችሁ። ያው አይምሮ ተበጥብጧል ሳሚ አሁን ላይ። እኔ ስለ ኢክራም አሁን ምንም ነገር ማሰብ አይፈልግም ሳሚ እርግጠኛ ነኝ። ያው ለምን ለራሱ ሌላ ችግር ውስጥ ነው ያለው። እኔ ሌላ ችግር ልፈጥርበት አልፈልግም። ይምጣ ችግር የለም። አሁን ያለው ነገር እነግረዋለሁ ሳሚ። እኔ ልደውልለት ምንም ማድረግ አልችልም። ነግሬዋለሁ እየመጣሁ ብሎኛል። እስኪ ከደረሰ ልደውልለት። ሄሎ ኧረ ሳሚ በእናትህ እኔ በሰላም እኮ ነው የደወልኩት። እሺ ደረስክ ለማለት ነው። ምን ደረስክ ብዬ አልደውል እኮ። ለምን ትበሳጫለህ? ያለበት ችግር ይገባኛል አውቃለሁ ሳሚ። እና እኔ ምን አደረኩሽ አሁን እዚህ ጋር? እኔ እኮ አሁን የምነግርህ ነገር ስላለ እኔ አንተ ላይ ጭንቀት ለመሆን ፈልጌ አይደለም የደወልኩት ሳሚ። እኔ እዚህ ጋር የሚያገባ ነገር ስለሆነ ያው ለአንተ ለመንገር ስለፈለግኩ ነው እንጂ ሌላ ሸክም ለመሆን ፈልጌ አይደለም ለአንተ የምደውለው። ችግር ልፈጥርብህም አይደለም ሳሚ። ተረጋኝ። ይገባኛል ያለህበት ችግር ሳሚ እኮ። ና በቃ እሺ ደርሰሃል። ና በቃ እና እናወራ። ኧረ በፈጣሪ እንደብድ ነው የሚያደርገው ልጁ። በቃ ምን ነው በፈጣሪ
ይኸውና ቤተሰቦች እኔ ምንም አሁን ምን ብዬ እንደምነግረው አላውቅም። አሁን ሲያወራኝ ራሱ በቃ ስልክ አንስቶ ሰላማዊ የሆነ ንግግር አያወራኝም። ለምን ያው በጎን እገልሃለሁ የሚለው ሰው አለ። እሱ እንደሚለው ከሆነ በመሀል ደግሞ እናቱም ታማበታለች። አይታችኋል። ይሄ ነገር ኑሮበት አይምሮ ላይ እንደዚህ ባይሆን ነበር የሚገርመው። ምን ተፈጥሮ ነው ለነዚህ ሳሚ? ምን ነው አንተ? ቆይ አብሽራ ይዞ በእናትህ ነው ያለሁበትን ችግር ታውቃለህ አይደል? እንደ አንተ እዚህ ጋር ልታስይዘኝ ነው እንዴ? ፖሊሶች ሊኖሩ ይችላሉ። ሲቀጥል ደግሞ አትፈታተነኝ በቃ በእናትህ። ትናንትና እዛ ጋር አያችሁኝ እንትን ስል በቃ ከህይወቴ ውጪ አይቶቹ ናቸው። እኔ እንኳን ለኢክራም ለራሴ የማስብበት ጊዜ አይደለም። አሁን እናት ያለችበትን ችግር ታውቃለህ አይደል? እሷ እዛ ጋር ሆስፒታል በእኔ ምክንያት ደሟ ፈሶ በቃ ልትሞት በሞትና በህይወት መካከል ነው ያለችው። ገና ለኢክራም ደግሞ ላስብ እንዴ? እሷ በራሷ ችግር ነው በቃ ከድግምተኛ ጋርና ከመተተኛ ጋር አትፋታ። ያው የሁላ ችግር መጣበት። መሩኝ ነው በቃ አስጠልቶኛል። ምን ሆና ነው? ያው እኔ ሳሚ ያየሁትን ስላየሁ ያው ሰው ነውና የሆነ ነገር አይተህ ብዙ ነገሮችን አሳልፈሃል። ያው ለዛም ብለህ የሆነ ነገር መቼም አታሳልፍም አላ የሆነ ነገር ታደርጋለህ። አንተን ሳይሆን ምን እኔ ነው አሁን ያወራ ያለው እንጂ እኔም እኮ ያገባኝም ነገሮችን እኮ ጨርሰን ፈተናናል። ያው ግን ሰው ነህና የሆነ ለሰው ታዝናና በቃ ያለውን ነገር እኔም አይሆን ቦታ ሳያት እሷንም ትንሽ ስለደበረኝ ነው። ይቅርታ እኔ አንተን ጭንቀት ልሆንብህ አይደለም። ልክ ነህ በጣም አንተ በእናትህ ብዙ ነገሮች ተበድልሃል፣ ብዙ ነገሮች ደርሶብሃል። እናትህን ጎዳና ይዞ እስከመውጣት ደረጃ ደርሰሃል። አውቃለሁ ሳል እኮ ደርሻለሁ። አሁን ኢክራም ደግሞ ምን ሆና ነው? እኔ አሁን ይቅርታ ያለፈ ነገር አስታወስከኝ እንዳትለኝና ባለፈው የወጋችሁ ምናምን እኔ ቪዲዮ ላይ ነው ያየሁት። እንደዛ አይነት ነገር ብዙ ነገር ተፈጥሯል። እኔ የኛ ቤት እሷ ለምንድን ነው የወጋችሁ? እንደዛ ምንድን ነው? ቆይ ይሄን እልክና መጨካከን ከየት አመጣችሁ? ምንድን ነው ሳሚ እየተፈጠረ ያለው ነገር? በቃ ከአይምሮዋ ጋር አይደለች። ያኔ ደም ከቀባት በኋላ የሆነ ድግምት ምናምን ካረገባት በኋላ ልክ አይደለች። አይ እኔ ሳሚ የገረመኝ እንደዛ መውጋት ደረጃ እንዴት ደረሰች? እሺ አሁን እኔማ እኮ አፈላልጊያት የዛን ቀን እኮ ሮጠን አጣናት። አሁን የት ነው ከዛን ቀን ጀምሮ ቤት አልተመለሰችም። ሲቀጥል ደግሞ እኔ ብዙ ቦታ ፈልጊያታለሁ። እዚህ ጎዳና ከወጣን በኋላ ራሱ በጣም ብዙ ቦታ ነው የፈለኩት፣ ግን የለችም ጭራሽ። አሁን አንተ እንዴት አገኛት? ምን አይነት ሁኔታ ላይ ነው ያለችው? እና ደግሞ ከቻልክ ይዘድኝ በእናትህ በቃ አሁን ያገኘህባት ቦታ ላይ ወስደህ ለቤተሰቦቿ ወይ ደግሞ ለሆነ ነገር ስጣት። በቃ ይሄ ድግምተኛ ካገኛት ይገላታል መንገድ። የምሬን ነው የምልህ። አይ ሳሚ ስንት አሳልፋችኋል ታውቃለህ? እኔ በእናትህ አሁን ራሱ ፖሊሶች ያው ብዙ ነገር አሳልፈሃል፣ ግን ይሄ ሁሉ ጦስ ደግሞ የመጣው በእሷ መሆኑን ቆይቶም ቢሆን ገብቶኛል። ችግር የለም። ከዚህ በፊት ያሉ ጦሶች በእሷ ምክንያት መሆኑ የመጣው ገብቶኛል፣ እረዳለሁ። ግን እንደዛም ሆኖ ያው ሴት ናትና ሴት ልጅ ሁና ደግሞ ታውቃለህ፣ ሴት ልጅ ብዙ ጦስ ችግር አለባት። ብዙ ነገሮችን የመቋቋም ትንሽ ያቅታታል። ከጎኗ ወንድ ያስፈልጋታል፣ የሚረዳት ያስፈልጋታል። ስለዚህ እርዳት ምናምን ያልኩ ሳይሆን ያው አንተ ጋርም ከዚህ በፊት ብዙ ነገሮችን ብዙ ውጣ ውረዶችን አሳልፈሃል ሻገራል። ስለዚህ ደግሞ እሷንም ባንተ አሁን እኔ የሆነ ቦታ ስላየኋትም ችግር የለም በፈጣሪ እንዴት ብዬ ሳሚ ልበል በእናትህ ያየሁባት ቦታ አይ ከምር ሳያት ራሱ አሁን ማለት ነው አይኔ ላይ ነው በቃ የሚመጣብኝ። የቱ ጋር የሆነ ሳስታውስ እዚህ ናት እንዴ? በፈጣሪ እዚህ አካባቢ ናት። ኧረ እኔ ሳሚ ግራ ነው የገባኝ በእናትህ። ይዘዲን እኔንም አታስጨንቅ። ጥርሷ ሳሚ ጥርሷ አታስጨንቀኝ። እኔ ራሴ ጭንቀት አለብኝ በእናትህ። አሁን እኔ እዚህ ጋር መጥተው ሊይዙኝ ይችላሉ። እኔ የሚከታተሉኝን ቦታም አላውቅም። በእናትህ ሳሚ ይሄን ያክል ሰው ሲያብድን ያላየኸው አንተ የምርህን ነው እንዴ? ቆይ አብዳለች። ጥርሷ ምን እንደመሰለ ብታይ። አብዳለች ወይስ የምን ጥርስ? ለምን ጥርስ ነው የምታወራው? ጥርሷ እንዴት እንደተቆረ ብታይ ሳሚ። ምን በልታ ነው የሚለው? ፀጉር ሁላ እንትን ሆኖ በቃ የለበሰችው ወላሂ በል። ኧረ በእናትህ ይዘግኝ፣ አታስጨንቅ።
ወይ የት ነው ያገኛት? እኔ በቃ ሳሚ አልችልም። በቃ እኔ ቦታውን ልንገርህና በቃ እኔ ልሂድ። አንተ በኋላ እያስጨነቀኝ ነው። ማየት አልችልም ሳሚ። ስማ እዚህ አካባቢ ነበረች? ቆይ የምርህን ነው? በእግዚአብሔር ይዘድን። እኔ የቱ ጋር ናት? እሺ እዚህ ነው ያገኛት? እኔ ሳሚ አልችልም። እኔ እንዲህ ብዬ ሂጅ አሁን አይኗል። ኧረ በእናትህ አታስጨንቀኝ አንተ። እኔ በእናትህ ለራሴ ብዙ ችግር ነው ያለብኝ፣ ብዙ ጭንቀት አይምሬ ውስጥ አለ። እሷ ደግሞ አንድ ነገር ሆና ማየት አልችልም። አብራችሁ ቀለበት አሁን አድርጋችኋል። ያን ስታስብ ከታሳቢ እኔ እንደዚህ ጋር ተፋፈልጋት እኔ ምን አይነት ፈተና ውስጥ እንደገባው ራሱ አላውቅም። ይዘድል እግዚአብሔርን በቃ ነገሮች ሁሉ ዓለም እንደዚህ እንደሚፈትኑኝ አላውቅም። እኔ አልፈልግም። ቆይ አብዳ ነው እሷ አብዳለች። ሰውም ጠርቼ ቢሆን እና ሶስት ታያለን። አንተ ግን ይሄን ነገር ማየት አትችልም። እንዴት ነው ማንወስዳት? አንተ ከተገኘች የማይሆነው ቦታ እንሰዳት እንጂ እኔ አያታለሁ። እኔ እሷን ሳላይማ አልሄድም። በቃ የፈለገ ሰው መጥቶ ያዘኝ ከፈለገ። ቆይ ምን አይነት ችግር ውስጥ ብትሆን እኔን ያክል አንተ እንደዚህ የምትሆነው? ምን ሆናለች? ይዘድን አንተ በእግዚአብሔር ንገረኝ፣ ምን ሆናለች እያልኩ እኮ ነው። ምን ሆነ ሰውነትህ? ምን ሆነ ነው? ቆይ እንደበደኩ ሰውነት አልቻልኩም። ብርድ እያለኝ ነው ሳሚ። እኔ ይሄ ነገር አይምሮዬ ላይ እየመጣ እያስታወስኩኝ እኔ አዳሪን ትናንትና ያየኋት አዳሪን እንቅልፍ አልወሰደኝም ሳሚ። እሺ እኮ ታዲያ ምንድን ነው የተፈጠረው? እኔ ብዬ ስጠጋ ድንጋይ ይዛ ታስቀርበኝም። እኔ ያክል አይምሮ መሰለችኝም ራሱ ሳሚ በእናትህ እሷን መሰለችኝ። ያክል አብዳ ነው አብዳለች ማለት ነው። ለይቶላታል። እሷ ሌላ ነው እርሷ ሌላ ነው። ምን ሆና ነው? ኧረ ይዘድን እንሂድ በእናትህ። የቱ ጋር ነው ያለችው? ኧረ በእግዚአብሔር ሳሚ። ከዛን ቀን በኋላ አልተመለሰችም፣ አልመጣችም። ከይኸውልህ እኔ በቃ የዛን ቀን ወጋችሁ ሰውየውን። ጠፋሽ ስንወጣ እራሱ ስልብ ነው ያለችብን ወተን ስናያት። እሷ አይደለችም እኮ። እሺ እናያት በቃ እናያት። ለምን ታስጨንቀኛለህ? ባላረጋገጥከው ነገር ለምን ታስጨንቀኛለህ? ና አሳየኝ። የቱ ጋር አይምሮ ሌላ ቦታ እየሄደ ነው። እሺ ና አሳየኝ። ና አሳየኝ የቱ ጋር እንደሆነች። በቃ እሷ ሌላ ናት። እሷ ሌላ ናት። እሷ ሌላ ናት። ሌላ ናት። እሷ አይደለችም። ያ የቱ ጋር እንደሆነች መልኳ ስለሚመሳሰል ነው እንጂ እሷ አይደለችም። የቱ ጋር እንደሆነች አሳየኝ። ና እና አሳየኝ። ይዘድኝ ነው እኔ ማየት እሷ አይደለችም እኮ። እሷ አይደለችም። ተመሳሳይ ናቸው እንጂ እሷ አይደለችም። እስቲ እናያት። የቱ ጋር ነው ያያት አንተ? ይዘድኝ የቱ ጋር ነው ያያት? ምን ሆነ ነው አንተ? በኢየሱስ እሷ አይደለችም እኮ። እቺማ እሷ አይደለችም። እቺ እሷ አይደለችም። ድንጋይ ይዛለች። ኢክራም እሷ አይደለችም ሳሚ። እኔ አላምንም። እሷ አይደለችም ሳሚ። ራሷ ናት። ይዛድኝ ልቀቀኝ። ራሷ ናት እኮ። ተረጋጋሽ ሳሚ። ወደ ሆስፒታል እኮ ነው የምትታረገው። ወይ ተረጋጋ። እሷ ናት እኮ ኢክራም። ቤተሰቦቿሽ ምን ይላሉ ሳሚ? እሷ ከሆነች እሷ አይደለችም ሳሚ። ተመሳሳይ ናት። እሷ አይደለችም። እሷ ናት። ምንድን ነው የምትበላው ደግሞ? ምንድን ነው የምትበይው? ኢክራም ሳሚ ተረጋጋ። በቃ አንተ ተረጋጋ ሳሚ ተረጋጋ። አንተ አብሽራ ይዘ ምንድን ነው? እንካ እንደያዝ እየበላች ያለች ምንድን ነው? ቆሻሻ ምግብ ይሰጥኝ። ቆሻሻ ምግብ እኮ እየበላች። ቆይ ለምንድን ነው ግን እኛ ይሁላ ችግር የሚፈጠርብን? ይዘድ ሳሚ ነሽ ተረጋጋ። በቃ ለምንድን ነው ቆይ ሁላ ችግር ይዘድኝ? በእግዚአብሔር ለምንድን ነው እኛ ቤተሰብ ላይ ሁላ ነገር የመጣ?
ምን አጥፍተህ ነው? ምን አጥፍቼ ነው? ቆይ እኔ ነኝ ችግር ያለብኝ ወይስ ማን ነው? ቆይ ኢክራም ቤተሰብ ቢያት ምን ይላል? በእግዚአብሔር ምን ይላል ቤተሰብ ቢያት? ኢክራምስ ትዳር ኢክራምስ አለች። ይሄንን ምንድን ነው ያሰርሽው? እዚህ ገለዋለሁ፣ እኔ ያንን ልጅ ገለዋለሁ። ይዘድ ልጅ ደህና ልጅ እንደዚህ ያሳብደው። ረሳቢ ምንድን ነው ጓሬ ራሱ ቅጥል እያለ ነው። ሌላ ምግብ እናምጣልሽ። እሺ ታዩስ ሰረደት እኔ ስፈዝ እኮ ነው የሁላ ነገር እኮ የተፈጠረው እናቴ ላይም ቤተሰቡ ላይም። በቃ አሁን እሺ እሷን ደግሞ እንዴት ነው የምናድናት? ማነች እሷ? ማነች? የታለ ሰውየው? ሰውየው የት ነው? ሰውየውን ጥራልኝ። ማንንም ጠራልሽ? ሰውየው ጥቁሩን መጽሐፍ የሰጠኝ ሰውዬው ጥራ። ማነው ሰውየው? ድግምተኛው። አንተ ወደ መፍትሄው መግባት እኮ ላር እያረጋጋሁት እኮ ነው። አተካካት እንዴ ሌላ ችግር ይፈጠራል እዚህ። እሷ ከሆነ አንተ ተረጋጋ። በቃ አንተ ተረጋጋ። ሳሚ ዘዴን ተሳዝናለች እኮ በእግዚአብሔር። ቤተሰብ የላት ማን የላት። እሺ እንዴት ነው አሁን እዚሁ ጥለናት የምንሄድ? እኔ ጥዬሽ አልሄድም። እሱ አይደለችም ሳሚ። አያት ኢክራም እዛ ጋር ናት። ሳሚ አያት እዛ ኢክራም አያት እዛ። ሳሚ ተረጋጋ አንተ። ሳሚ ኢክራም አያት እዛ። ሳሚ የት ናት ኢክራም የምትለኝ? ቆይ እቹትና አይደል እንዴ ጨርቋን ጥላ እኮ አብዳለች እኮ። እቹ ታምናለህ ሳሚ? እሷ መሆኗን ታምናለህ? ታያብድና አንተ ራሱ ሳሚ ተረጋጋ አንተ። ምን ሆነህ? ይዘናት እንሂድሽ ከዚህ እኮ ይዘናት እንሂድ። በቃ ይሄ ነው መፍትሄው። ታነሽ ይኸው እስቲ እግሯ እንደዚህ ከፋፍታ። ኧረ በእግዚአብሔር እሺ ለማን ነው እሺ የምንሰጣት? እኔም ያለሁበትን ሁኔታ ታውቃለህ አይደል? እሺ ከዚህ ቦታ ግን ይዘናት እሺ በቃ አብረን እንያዘች። እንዳትመታን ሳሚ። ኧረ ጫማሽስ ሳሚ ራይድ ጥራ ነው። ቶሎ እናስገባና እንዘለን። ሳሚ ያዛ ሳሚ ያዝ አንሳ ሳሚ ተሸከማ ሳሚ አንተ አንሳት አንሳት ለዓመታት ልረዳ ሊገባኝ አልቻለም።